አንድ ጠርሙስ የኮካ ኮላ ምርቶችን ስትጠጡ ለምሳሌ ፔፕሲ፣ ኮካ ኮላ፣ ሚሪንዳ የመሳሰሉ መጠጦችን ስትጠጡ የምጠጡት ያችን የኮካ ኮላ ምርቶች ሳይሆን 10 የሻይ ማንኪያ ሱካር መሆኑን ያውቃሉ? ይህን ያህል ሱካር በአንድ ጊዜ ቢበሉ ሰውነትዎ እንዲያስመልስ ያደርግ ነበር። ነገር ግን ኮካ ኮላ ምርቶችን ስንጠጣ ምንም የማስመለስ ስሜት አይኖረንም። ታዲያስ ለምንድን ነው እንደዚህ የሚሆነን? መልሱ በ60 ደቂቃ በሰውነታችን ኬሚስትሪ ላቦራቶሪ ውስጥ ይገኛል። ይህ የምታዩትን መጠጥ በዓለም ላይ በየዓመቱ 1.9 ቢሊዮን ጊዜ ይጠጣል። ነገር ግን ይህን አንድ ጠርሙስ የኮካ ኮላ ምርቶችን በጠጣን ጊዜ በሰውነታችን ውስጥ በ60 ደቂቃ ውስጥ ሊፈጠሩ የሚችሉ የባዮኬሚካል የሰውነታችን ለውጦችን እና ሳይንሱ ምን ይላል፣ ለሰውነታችን ያለው ጥቅሙስ ጉዳቱስ ምንድን ነው የሚለውን በአንድ ላይ እናያለን። እስከ መጨረሻው ይህን ቪዲዮ ተመልከቱት። በተለይ መጨረሻ አካባቢ በሰውነታችን ላይ የሚያደርሱት ጉዳቶችን በደንብ እናያለን እና ጥንቃቄዎችን ምን ማድረግ እንዳለብን በደንብ ሳይንሳዊ መንገድ ከመጨረሻው እየተነመረን እናያለን። ምናልባት ለዩቲዩብ ቻናል አዲስ የሆናችሁ ከስር የምትመለከቱትን ሳብስክራይብ የሚል ምልክት በመንካት ቤተሰብ መሆናችሁን እንዳይዘነጉ። ደግሞ እንደዚህ አይነት በጣም ጠቃሚ መረጃዎችን በየሳምንቱ ስለምንለቅላችሁ ደወል ምልክት በመንካት ኦል የሚለውን መምረቱን እንዳትዘነጉ። ወደ ዋና ጉዳይ እንግባ። አንድ ጠርሙስ የኮካ ኮላ ምርቶችን በጠጣን ቁጥር ወደ ሰውነታችን 10 የሻይ ማንኪያ ሱካር ወደ ሰውነታችን ይገባል ማለት ነው። ይሄ ደግሞ አንድ ሰው በቀን ማግኘት ከሚችለው ከሱካር መጠን 100% በላይ ነው ማለት ነው። በተፈጥሮ ሰውነታችን ይህን ያህል ሱካር በአንድ ጊዜ ብንበላ እንዲያስመልስ ያደርግ ነበር። ነገር ግን በውስጡ ያለው ፎስፎሪክ አሲድ ጣዕሙን ስለሚያደነዝዘው ሰውነታችን በቀላሉ ሳይቃወም ይቀበለዋል። በ20ኛው ደቂቃ ደግሞ በደማችን ውስጥ ያለው የስኳር መጠን ከፍ ሊል ይችላል። ኢንሱሊን ደግሞ በከፍተኛ ሁኔታ ይመረታል። ጉበታችንም ይህንን ተከትሎ ስኳርን ወደ ስብ መቀየር ይጀምራል። ይህ ለሰውነታችን ትክክለኛ አካሄድ ባይሆንም ስኳር ግን ጥቅሞችም አሉ። ኮካ ኮላ ሙሉ በሙሉ መጥፎ አይደለም። አንዳንድ አስገራሚ ሳይንሳዊ ጥቅሞችም አሉ። ከነዚህም ጥቅሞች አንዱ ጋስትሪክ ቤዞርስ። ይህ ማለት በሕክምና ጥናቶች ፉድ ሳይንስ መሰረት በሆዳችን ውስጥ የሚጠጠሩ ምግቦች እንዲሟሙ 90% ኮካ ኮላ ምርቶች በጣም ውጤታማ ናቸው። ሁለተኛ፣ በስኳር ማነስ ምክንያት ለሚሰቃዩ ሰዎች በጣም ይጠቅማል። ይህ ማለት በድንገት የስኳር መጠናቸውን ለሚቀንሱ ሰዎች ነፍስ አድኝ ሊሆን ይችላል። ሶስተኛ፣ ለኮግኒቲቭ አለርትነስ ይጠቅማል። ይህ ማለት እንግዲህ ለጥቂት ጊዜ አእምሯችን ነቃ እንድል ሊያደርግ ይችላል ማለት ነው። አሁን ዋናው ነጥባችን ላይ ደርሰናል። ይህም ደግሞ የረጅም ጊዜ ሰውነታችን ላይ የሚያደርሱት ጉዳቶች ማለት ነው። እነዚህ ጉዳቶች የሚደርሱት እንግዲህ አንዳንዴ ከሳምንት አንዴ፣ ከወር አንዴ፣ ከብዙ ቀናቶች አንዴ በመጠጣት ሳይሆን ለረጅም ጊዜ በተከታታይ በምንጠጣበት ጊዜ በሰውነታችን ላይ ሊደርሱ የሚችሉ ጉዳቶች ናቸው። እነዚህን ጉዳቶችን ዘርዘር አድርገን እናያለን። አንደኛ፣ የአጥንት መሳሳት። በውስጡ ያለው ፎስፎሪክ አሲድ በሰውነታችን ውስጥ ያለውን ካልሽየምን ከሽንት ጋር አጥቦ ስለሚያስወጣ የአጥንት መሳሳት ሊገጥመን ይችላል። ሁለተኛ፣ የጥርስ መሸርሸር። በውስጡ ያለው የፒኤች ቫሊዩ ወይም የፓወር ኦፍ ሃይድሮጅን መጠን ከፍ ያለ ስለሆነ የጥርሳችንን መከላከያ ወይም ኢናሜል የሚባለውን እንደ ባትሪ አሲድ ሊያቀልጠው ይችላል። ሶስተኛው ጉዳቶች አንዱ ሜታቦሊክ ሲንድሮም ይባላል። እዚህ ጋር ደግሞ ለልብ በሽታ እና በሆዳችን አካባቢ ለሚከማች ስብ ዋነኛ መንስኤ ሊሆን ይችላል። አስታውሱ፣ ሳይንሱ የሚነግረን አንድ እውነታ አለ። ኮካ ኮላ ምርቶች መድኃኒትም መርዝም ናቸው። ልዩነቱ የሚወሰነው ግን በምንጠጣው መጠን ላይ ነው። አልፎ አልፎ ለደስታ መጠጣት ሰውነቱን ምንም አይጎዳም። ነገር ግን በየቀኑ የምትጠጡ ከሆነ ሰውነታችሁን አደጋ ላይ እየጣላችሁ ነው። ሁል ጊዜ ግን ለጤናችሁ ምርጡ ጓደኛ ውሃ ይሁን። ቸር ሰንብቱልኝ። ጤናችን በእጃችን ነው። የተከታተላችሁ አመሰግናለሁ። ነገር ግን የኮካ ኮላ ምርቶችን ጠጥታችሁ በሰውነታችሁ ላይ የተሰማችሁ ሌላ ስሜት፣ የማቃጠል ስሜት፣ የመንፋት ስሜት፣ እንደዚህ አይነት ስሜቶች ተሰምቷችሁ ከሆነ ኮመንት ስር ጻፉልኝ። ሌላ ተጨማሪ ሳይንሳዊ መረጃ በዛው ወዲያው አስቀምጥላችኋለሁ። አመሰግናለሁ።